ሰበር ዜና አብርሽና ሩታዬ እንግዲህ ድል ባለ ሰርግ ለመዳር ጉዞ ወደ ቡታጀራ እንደተደረገ መረጃው ደርሶኛል። እሱም እንዴት አወቅሽ? እንዴት አላውቅም እንዴት አላውቅም። ሌላው በስድብና በስድብ ድግሪ በተጫነ መልኩ እንግዲህ ይጓዛል፣ እንደ አህያ ተጭኖ ይጓዛል። እነሱ ጉዞ ወደፊት እያሉ ወይም ደግሞ የመጨረሻ ጊዜ ስለሆነ ድል ባለ ሰርግ ልንጋባ ነው ብለው እንግዲህ ጉዞ ወደ ቤተሰብ አምርተዋል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ አመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ አመዳም ሁላ ላይክ አድርጉ፣ ሰብስክራይብ አድርጉኝ ማለት ነው። አዎ አመዳም ሁላ ካላልኩ በቃ ላይክ አታደርጉኝም። አመዳም ሁላ አዎ የዘውትር እንትኔ ነው፣ እንዳረሰው አስታውሱኝ ማለት ነው። በመቀጠል ደግሞ አብርሽና ሩታዬ እንግዲህ ጉዞ ወደ ቡታጀራ አድርገዋል። እሱም ሰርጋቸው እንግዲህ በቅርብ ነው። አንዴና አንዴ ብቻ ነው። ስለዚህ ድል ባለ ሰርግ ነው እምሰርገው የመጨረሻ ፓርት ናት ብሎ የጋሽዬ ሸበላ እንግዲህ ወስነዋል እላችኋለሁ። ውድ ቤተሰቦች ውሸት ይመስላችኋል እኮ እናንተ፣ የምሬ ነው የምላችሁ። ስለማሾፍ ያው አንዳት ስለምል ማለት ነው እየተቃጠልኩ ነው እንደዛ ምለው ማለት ነው። ስለዚህ እንደዛ ነው እላችኋለሁ። እውነት ለመናገር አብረሽ የመጨረሻ ስለሆነች ድል ባለ ሰርግ ነው እማሳልፋት። በቃ እንዲህ ልበላቸው፣ እልል ማለት ብችል እል ነበረ። ነገር ግን እኔ አልችልበትም ብዬም አላቅም። እውነቴ ነው የምላችሁ። ሰው ይወልዳል እልል ይባላል፣ ይጋባል እልል ይባላል። ሌላ ምንድን ነው? ኢትዮጵያም ስትገቡ እልል ይባልላችኋል። እና እኔ ብዬም ስለማላቅ ሲባል ስለሰማሁ አላቅበትም ማለት ነው። ሌላ ደግሞ ያው እንደ ዛሬ እውነት ለመናገር ቅስሜ ተሰብሮ አያውቅም። ምንም ማድረግ አይቻልም። እሱም የሀቢባ ልጅ ተሰድቦባታል፣ ስታለቅስ ነበረ እና የእናት አንጀት በጣም ከባድ ነው። ሲቀጥል ደግሞ የሩታዬ ጩጬ በሆዷ ያለው ገና የረጋ ደም ነው። በነገራችን ላይ የረጋ ደም አይሰደብም። የእውነቴ ነው የምላችሁ፣ ልጅ አይሰደብም። እናንተ ወልዳችሁ ታዩት ይሆናል። በመቀጠል ሳትወልድም ልትቆሙ ቆማችሁን ልትቀሩ ትችላላችሁ፣ ወይም ደግሞ ወልዳችሁም ሊሆን ይችላል። ነገር ግን ልጅ አይሰደብም በጭራሽ። በልጅ አትምጡ። በማይመጣው ነገር ስመጡ የትኛውም ሰው ወደኋላ የሚልባቸው አይመስለኝም። ነገር ግን በልጅ የሚመጣ ሰው እኔ እውነት ለመናገር ጨንጓራዬ ጨርሶ ኮላሊቴን ሁሉ ነገሬ ነው ጨርሶት የሚሄደው ማለት ነው። እና የልጅ ነገር ደግሞ የትኛውም ሰው አይሆንለትም። እና ዛሬ ስታለቅስ ነበረ እውነት ለመናገር እኔ ቅስሜ ስብር ብለዋል። በመቀጠል ደግሞ ሳላስበው ነው እንባዬን የረገፈው ማለት ነው። እና ብቻ ምንም ማድረግ አይቻልም። የኛ ሀበሻ ስንባር ምላሳችን ምላስ አይደለም፣ እሾህ የእባብ መርዝ። ሌላ ሩታዬ ያረገዘችው ልጅ እንግዲህ ቅይጥ ነው ወይም ደግሞ ድብልቅ ነው ወይም ደግሞ የዝሙት ልጅ ነው የምትሉ ብዙዎቻችሁ አላቸው። እኔ በእናንተ አፈርኩ። አላህ ምስክሬን ነው። በእናንተ አፈርኩኝ። የምሬ ነው የምላችሁ። አንደኛ በእስልምና ሃይማኖት ውስጥ ስላላችሁ ነው ያፈርኩባችሁ። የክርስትና እምነት ተከታዮች አንድች ቀን መጥፎ ኮሜንት ሲጽፉ አይቼ አላቅም። አንድች ቀን። ሲቀጥል ደግሞ ሲናገሩ ዩቱበሮች ራሱ እንደዚህ አይነት አጸያፊ የወረደ ቃል ሲናገሩ ሰምቼ አላቅም። እኔ በዚህ ኮራባቸዋለሁ። የምሬ ነው የምላችሁ። እንዲያውም ማለት ነው ብቻ የሆነ ነገር ልል ነበረ ተውኩኝ። ምን ነው በሃይማኖት ጉዳይ ልትመጪ ነው ወይ ትችላላችሁ? አይደለም። ነገር ግን ብቻ በጣም የሚያስጠላ፣ በጣም የምናፍርባችሁ፣ በጣም ህዝብ በሙሉ የሚያፍርባችሁ ንግግር ነው የምትናገሩት። እስልምናችሁ ሲጀመር እኮ ይሄንን እኮ ከእስልምና ያስወጥቷቸዋል ሲጀመር ማለት ነው። ምክንያቱም የሰው ልጅ የዝሙት ልጅ አይባልም፣ የምር አይባልም። ሴት ልጆች ናችሁ እኮ። ሴት ልጅ አይደላችሁም እንዴ? ሴት ልጅ የላችሁም እንደ በየቤታችሁ ሴት ልጅ አገር አስቀምጣችሁ አይደል እንደዚህ የምትንከራተቱት? ለልጃችሁ ብላችሁ አይደል እንደምለፉት? ታዲያቺ ልጅ ባረገዘችው በረጋ ደም፣ የረጋ ደም እኮ ነው የረጋ ደም፣ በረጋ ደም ትናገራላችሁ። ትንሽ ሼም የሆነ አይቀፋችሁ? ንግግር አይቀፋችሁ? አያስጠላችሁም? የምር አይደብራችሁ? ልጅ አላችሁ እኮ እናንተም እኮ ወልዳችኋል አላችሁ በጣም ትልቅ። በነገራችን ላይ ልጅ እናንተን አይቶ ነው ልጃችሁ ነገ ባል ሊመጣላት የሚችለው። ነገ እናንተን አይቶ የእናንተ ባህሪ አይቶ ምንድን ነው የሚባለው? እናተዋን አይተህ ልጇን አግባ። ምክንያቱም እንደዚህ በጣም የቆሻሻ ንግግር የምትናገርነት ልጇ የሚያገባላት ሰው የለም። የምሬ ነው የምላቸው። አለ እንደናንተ የቆሻሻ ሰው ከሆነ በስተቀር ለቀን ወይም ደግሞ ለአዳር ወይም ለሳምንት ለወር እንደዛ ሊሆን ይችላል ምናልባት። እኛ ሀገር ግን እናት መጥፎ ከሆነች መጥፎ ንግግር የምትናገር ልጇ ማንም ዝር ብሎ አያያትም። ወንዱ ልጁ ራሱ ሊያመጣ አይችልም። እለ ርቀት ሄዶ ካመጣ የምሬን ነው የምላችሁ። ወላሂ የትኛውም ሰው መጠየቅ ትችላላችሁ። ርቀት በጣም የማይታወቅበትን ቦታ ሄዶ ካመጣ ማንም ስለማያውቀው ማለት ነው። እና
እቺ ልጅ የረጋ ደም ነው የያዘችው ማለት ነው። የረጋ ደም እንዴ! ልጅ ወልዳችሁ አይታችሁታል እኮ። በልጅ ለምን እነሱን እንደፈለጋችሁ ስደቡ፣ ሁለቱ እንደፈለጋችሁ ተሳደቡ፣ ግን በልጅ አትምጡ፣ ስለ ልጅ አታውሩ። ልጅ ወልዳችሁ አይታችሁታል። የልጅ ጣዕም፣ የልጅ ምንነት አይታችሁታል። ስለዚህ አግብታ የምትኖር ልጅ ሽማግሌ ልኮ ያገባትን ልጅ የዝሙት ልጅ አይባልም፣ ነውር ነው። በዛ ላይ ደግሞ እኛ በእናንተ አፈርን፣ በእናንተ ተሸማቀቅን፣ አፈርን እኮ ምድረ ማፈሪያ አፈርን። ምክንያቱም ሃይማኖታችን አንድ ስለሆነ የምትሳብ ካፋቸው የሚወጣ ቆሻሻ ቃል ስለሆነ አፈርንኛ፣ ተሸማቀቅን። እስከ አንድ የክርስትና እምነት ተከታይ አምጡልኝ፣ እስከ አምጡና ከላይ እንደዚህ ብለዋል። የትኛውም ሴት አግብታ ስትወልድ የትኛውም ሴት እስኪ ለየትኛው እምነት ነው? በእስልምና እምነት ተከታይ ያለችን ሴት ያኛው ሰው መጥቶ የክርስትና እምነት ተከታይ መጥቶ ሲሰድባት እስኪ ያለ ነገር አምጡ። የለም፣ ምንም ምለት የምታወጡባቸው ነገር የለም፣ ምንም ማለት ነው። እና ታዲያ እናንተ ምን አቆሽሻችሁ ነው? ዲናችሁ ትማራላችሁ። እዚህ 14 እስከ 15 ዓመት ስትቀመጡ ሐራምና ሐላል ለይታችኋል። ለአፋችሁ መናገር ያለባችሁና መናገር የሌለባችሁ ነገር በደንብ ተምራችሁ። እኔ ተምሬያለሁ በደንብ። የምሬ ነው የምላችሁ ውድ ቤተሰቦቼ። እኔ ብዙ ነገር የሚፈቀደውና የማይፈቀደውን በደንብ ለይቼ አውቄዋለሁ። በደንብ ማለት ነው። አገር ሰላት እንዴት እንደሚሰገድ እራሱ አላውቅም ነበረ። ምክንያቱም ትንሽ ሆኜ ነበር የመጣውኝ። እዚህ ግን ስንት ረካ ቀንና ዙሁርና አስር መግሪብና ኢሻ ስንት ረካ እንደሚሰገድ እዚህ ነው ያወቅኩኝ። ኢትዮጵያ አላቅም ነበረ በጭራሽ። ገባቻ? እዱ እንዴት እንደሚደረግ ራሱ አላቅም ነበር። ቀኝ እጅ ግራ ስንት ጊዜ እንደሚታጠብ አላቅም ነበር። እዚህ ነው ሁሉንም ነገር በደንብ ተንትኝ ያወቅኩኝ። መናገር የሌለብኝ ነገርና መናገር ያለብኝ ነገር ለይቼ ያወቅኩኝ እዚህ እንጂ ኢትዮጵያ አይደለም። ብልጥ ሆኜ ነው ተገኘሁኝ እዚህ። ብልጥ ኢትዮጵያ ሞኝ የነበርኩኝ እዚህ ብልጥ። ታዲያ እናንተ ሼጣን ነው ሼጣን ሸናብሽ ወይ ትል ነበር አንዲት ልጅ። ሼጣን ሸናባችሁ እንደ እናንተ ዶንቆሮ አስተፍርላ ይቅርታ፣ እኔ ልሳደብ አልፈልግም። የምሬ ነው ምላችሁ። እናንተ እኮ ለልጅ ራሱ ለረጋ ደም ራሱ ርህራሄ የሌላችሁ። ርህራሄ እኮ የላችሁም እናንተ። ምን ርህራሄ ያላችሁ እንዴ? ይሄ እኮ አስተዳደግ ይለሃል። እኔ አላቅም። ቤተሰብ መንካት ይሆናል እናንተ አስተዳደግ ሲባል። እናንተ ለረጋ ደም ርህራሄ የሌላችሁ ሴጣኖች ናችሁ። የምር ሴጣኖች ራሱ አይገልጻችሁ። ከሴጣንም በላይ አውሬዎች፣ ሰው በላይ ምላሳችሁ ራሱ ግጣችሁ ለመብላት እኮ ብታገኟቸው እነዚህ ልጆች ግጣችሁ ለመብላት አንድ ደረጃ የምትይዙት እናንተ ናችሁ። አንደኛ ደረጃ የምትይዙ ማለት ነው። አሁን እኮ ግጣችኋቸው አጥንታቸው ነው የቀሩ ሲጀመር። ነገር ግን አሁን ብላችሁ ጭራሽ በልጅ አይደብራቸውም? አይሸምማችሁም? ትንሽ አይቀፋችሁም? ቀፋፊ አይቀፋችሁም? አቤት የእናንተስ! እናንተ ያገባ ሲፈታሻል ይብላኝ ለወለደሽ ይላል የሀገሬ ሰው። እውነታቸው ነው። ለካ አግብታችሁ የፈታችሁ ለዚህ ነው። የምር ለዚህ ነው። ጋይሱ ሰላም ሆኖልኝ